ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም እርሶቹን ነው። ፋኖ የማሰልጠኛ ካምፑን ሙሉ በሙሉ ተቆጣጠረ። ኦብነግ በፈተና ውጤቱ ላይ መግለጫ ሰጠ። ግዕዝ የሞተ ቋንቋ ነው አሉ ዶክተሩ። በኢትዮጵያ የአሜሪካን ኤምባሲ ማስጠንቀቂያ ሰጠ። አሁን ወደ ዝርዝሩ እንሄዳለን፣ አብራችሁን ቆዩ። በቅድሚያም ከፋኖች ዜና እንጀምራለን። ባለ ሽርጡ ክፍለ ጦር ሰሜን ወሎ ዞን ጃራ ማሰልጠኛ ካምፕን ሙሉ በሙሉ በመቆጣጠር አሰልጣኞቹን ጨምሮ በመቶች የሚቆጠሩ ሚኒሻ አድማ በተናና መከላከያን በመደምሰስ ታላቅ ድል ተጎናጸፈ። የአማራ ፋኖ ምስራቅ አማራ ቀጠና ምኒልክ ዕዝ ምስራቅ አማራ ኮር 1 ባለሽርጡ ክፍለ ጦር ነው በሰሜን ወሎ ዞን ሀብሩ ወረዳ 02 ቀበሌ ልዩ ቦታው ጃራ ካምፕ እየተባለ በሚጠራው አሁን ላይ በብልጽግና ወታደር ማሰልጠኛ ካምፕ የሆነው ከበባ ውስጥ በማስገባትና ሙሉ በሙሉ በመቆጣጠር ነው በርካታ የብልጽግና ቡድን ደጋፊዎችን ሚሊሻና አድማ በተና እንዲሁም የስርዓቱ ዙፋን ጠባቂ ሰራዊትን በመደምሰስ በማቁሰልና በመማረክ ታላቅ ድል መጎናጸፉ የተገለጸው። አገዛዙ ሰራዊት አባላት ወደ አማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ ኃይለማርያም ማሞ ክፍለ ጦር መቀላቀላቸው ተገለጸ። ወጣት የመከላከያ ሰራዊት እንደተናገሩት ከሆነ ፋኖን ሲቀላቀሉ ከቤታችን ከስራችን ላይ በግዳጅ ታፍሰን ሳንፈልግ ነው 45 ቀን ስልጠና ሰጥተው የመጣ ነው። ግዳጅ የተሰጠበት ቦታ በግዳጅ የእርስ በርስ ኢትዮጵያን የማጥፋት ዓላማ ያለው መንግስት አንደግፍም፣ ለነፃነት ለሀገር የሚታገለውን የአማራ ፋኖ ሰራዊት መርጠን መተናል ሲሉ ነው የገለጹት። በመሆኑም ይህንን የተረዳው አሳምነው እዝ ኃይለማርያም ማሞ ክፍለ ጦር አመራሮች አስፈላጊውን ትብብር በማድረግ እንኳን ደህና መጣችሁ በማለት ከወዳጅ ዘመዶቻቸው ጋር የተሸኙም ሲሆን ትግሉን ውስጥ ገብተው መታገል የሚፈልጉን በፈቃደኝነታቸው በመጠየቅ የተሳተፉ እንዳሉም ተገልጿል። የጎፍ ክፍለ ጦር ወራይሉ ካቤ ከተማ ያገዛዙን የግዳጅ ሰልፍ አደናቀፉትም። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ነው በልጅ ኢያሱ ኮር ስር ያለውን የጎፍ ክፍለ ጦር በዛሬው ዕለት ነውር ጌጡ የሆነውን ስርዓት በአባይ ግድብ ርቀት ወንጀሉን ለመደበቅ ህዝብን አስገድዶ ደቡብ ወሎ ወራይሉ ከተማን ህዝቡንን ሰልፍ ለማስወጣት ቢሞክርም የጎፍ ክፍለ ጦር ተርቦች ካቤ ከተማ በመግባት ህዝቡን ከድብደባና የውሸት ድጋፍ ሰልፍ ያዳኑ ሲሆን ሰልፉ ሲያስተባብሩ የነበሩ የስርዓቱ ወንበር አስጠባቂ ሚሊሻና አድማ በተና በሁለቱ ላይ እርምጃ መወሰዱንና አራቱ ደግሞ ቁስለኛ መሆናቸውን ገልጸዋል። በሌላም በኩል በቡሬ የታቀደ ሰልፍም ብትንትኑን አውጥተነዋል ብለዋል ፋኖቹም። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ ራስ ቢትወደድ መንገሻ ቲከም 5ኛ ክፍለ ጦር የቡሬ ዳሞት ብርጌድ በቁጭ ከተማ እና በቡሬ ከተማ ህዝቡን እያስገደደ ድጋፍ ሰልፍ ለማካሄድ እንቅስቃሴ ሲሞክር ባይበገሬዎቹ የቡሬ ዳሞት ብርጌድ ሻለቃዎች ሰልፉ መበተኑን ገልጸዋል። ስርዓቱ ህዝቡን በአፈሙዝ በማንገራገር ትሰለፋላችሁ፣ ትደግፉኛላችሁ፣ ታሞግሱኛላችሁ በማለት ለቃቅሞ ለሰልፍ ያዘጋጀውን ሰልፈኞች ብትንትኑን ማውጣታቸው ነው የተገለጸው። ምኒልክ ዕዝ ልዩ ዘመቻ ቆቦ ከተማ በምሽት በመግባት የራያ ቆቦ ፖሊስ ጣቢያ ላይ ከባድ ጥቃት በመፈጸም ድል መጎናጸፋቸውም ታወቀ። ምኒልክ ዕዝ ልዩ ዘመቻ መስከረም 5 2018 ሌሊት ላይ ቆቦ ከተማ በመግባት ነው የራያ ቆቦ ወረዳ ፖሊስ ጣቢያን የብልጽግና አገልጋይ ካድሬ የመሸገበትን ህንፃ የአርፒጂ ወይም ላውንቸር ጥቃት በመፈጸም ታላቅ ጀብዱ ፈጽመው ድል መጎናጸፋቸውን ገልጠዋል። ተደጋጋሚ ፋኖና የአማራን ህዝብ ተማጽኖ ጆሮ ዳባ በማለት በመግፋት ወገናቸውን የአማራን ህዝብ ላይ ዘር ማጥፋት እየፈጽሙ ያሉ የብልጽግና ካድሬ የሚሊሻና የአድማ ብተና አመራሮች እንዲሁም የደህንነት ሰዎች የመሸጉበትን የራያ ቆቦ ፖሊስ ጣቢያ ላይ ነው ተደጋጋሚ የአርፒጂ ጥቃት በመፈጸም ድል መጎናጸፋቸውን የገለጹትም። የብልጽግና አገዛዝ ሰዎች የደረሰባቸውን ጉዳት መጠን እንዳይታይና እንዳይታወቅ አካባቢውን ከሰዎች እንቅስቃሴ ውጭ አድርገውትም ውለዋል ነው የተባለው። በተያያዘም መረጃ ህዝቡን በማስገደድ የአባይ ግድብን ካስመረቀ በኋላ በሰሜን በኩል ከኤርትራ ጋር ሊካሄድ ስላሰበው ጦርነት አጀንዳ ፕሮፓጋንዳ የሆነው ዘንድ ውጤት ባመጣለትም ህዝቡን በግዳጅ ሰልፍ ውጡ እያለ እንደሚገኝ ነው የተገለጸው። ይሁን እንጂ ፋኖ አሁን መፈናፈኛ አሳጥቶታል።
የደቡብ ወሎ ዞን መቀመጫ በሆነችው ደሴ ከተማ መንግስት ደግፉ ተብለው በዛሬው ዕለት በግዳጅ በወጡ ሰልፈኞች ላይ የቦምብ ጥቃት መፈጸሙ ተገለጸ። በዚሁ ተገደው ሰልፍ እንዲወጡ ከተደረጉ ንጹሐኖች መካከል በርካቶች በቀላልና ከባድ ጉዳት እንደደረሰባቸው ተገልጧል። የብልጽግና ቡድን ራሱን ባደራጃቸው ሽብር ፈጣሪ አካላት በሰልፉ ላይ ቦምብ በማስወርወር ፋኖ ጥቃት ፈጽመ በማስባል ሃይማኖታዊ ተኮር ግጭቶችን ለመቀስቀስና ፋኖን ከህዝቡ ለመነጠል ያለመ ሴራ ማሴሩንም ነው መረጃዎቹ የጠቆሙት። ኢሰመኮ የደሞዝ ጭማሪ የልማት ድርጅቶችና የግል ሰራተኞች እንዲያካትት እየተሰራ መሆኑ ገለጸ። የደሞዝ ጭማሪው የልማት ድርጅቶችና የግል ሰራተኞችን እንዲያካትት እየሰራ እንደሚገኝ የኢትዮጵያ ሰራተኞች ማህበር ኮንፌዴሬሽን ነው ያሳወቀው። የኢትዮጵያ ሰራተኞች ማህበር ኮንፌዴሬሽን ፕሬዚዳንት አቶ ካሳሁን ፎሌ እንደገለጹት ከሆነ የደሞዝ የጭምር ጥያቄ ጋራ በመሆኑ ሁሉም እንዲካተት እየተሰራ ነው ብለዋል። የልማት ድርጅት ሰራተኞች በቦርዳቸውና ለግል ተቋማት በአሰሪና ሰራተኛ አዋጅ መሰረት የመነሻ ደሞዝ የሚወስን ቦርድ ተቋቁሞ እንዲታይ የሚያግዝ ህጋዊ ማዕቀፍ ያለው ነው ያሉት ፕሬዚዳንቱ፣ በዚህም የደሞዝ ቦርድ መንግስት አቋቁሞ መነሻውን ደሞዝ እንዲወስን ኮንፌዴሬሽኑ ሚና እየተወጣ እንዳለም ገልጸዋል። የቤተልሔም ተሾመ ለማ አስክሬን በዋሽንግተን ሐይቅ ውስጥ ተገኘ። ከአንድ ዓመታት በላይ ሲፈለግ የነበረው የ24 ዓመቷ ኢትዮጵያዊ አሜሪካዊት ቤተልሔም ተሾመ ለማ አስክሬን ቤተሰቦቿ በግል የቀጣሪ ኩባንያ በዋሽንግተን ሐይቅ ውስጥ ማግኘቱን ነው የሲያትል ፖሊስ ያሳወቀው። ቤተልሔም ለመጨረሻ ጊዜ በሕይወት የታየችው በግንቦት 2004 ዓ.ም ሲሆን በወቅቱ በጀልባ ጉዞ ሳለች ነው ከጀልባው ላይ ወድቃ እንደጠፋች የተገለጸው። ክስተቱንም ተከትሎ የጀልባው አሽከርካሪ በወንጀል ተጠርጥሮ ታስሮ እንደነበረም የፖሊስ ሪፖርት አመላክቷል። የአስከሬኗን መገኘት የተከተለው የቤተሰቦቿ የግል ፍለጋ እንደሆነ ታውቋል። የኪንግ ካውንተን የሕክምና መርማሪ አስከሬን የቤተልሔም መሆኑን ካረጋገጠ በኋላ ነው የሞቷ መንስኤ መስጠም እንደሆነ ወስኗል። የቤተልሔም አስከሬን መገኘት የቤተሰቧ የአንድ ዓመት የፍለጋ ጉዞ የዘጋ ሲሆን ለፍትህ የሚደረገው ትግል ግን አሁንም አዲስ ምዕራፍ እንዲሸጋገር አድርጎታል ብለዋል። በምስራቅ ጎጃም ዞን በአወበል ወረዳ በጀት ባህር አምባ ቀበሌ ትላንት የደረሰ የመሬት መንሸራተት አደጋ በሰብልና በእምነት ተቋማት ላይ አደጋ ማድረሱ የወረዳው ኮሚኒኬሽን ገለጸ። በጀት ገብርኤል ጨምሮ በሰብል ላይ ጉዳት የከፋ መሆኑ ነው የተገለጸው። እጅግ ከባድ ጉዳት ደርሷል። ሆኖም ግን በተቻለ መጠን ችግሮቹን ለመቅረፍ የበኩላችንን ጥረት እያደረግን ነው ሲልም ገልጿል። ሳንፎርድ ትምህርት ቤት በዶላር የማይከፍሉ ተማሪዎች እንደማይቀጥሉ ማሳወቁን ጥያቄ አስነሳ። የትምህርትና ስልጠና ባለስልጣን ማብራሪያ በመጠየቅ ትምህርታቸውን እንዳያስተጓጉል አስጠንቅቋል። ፍርድ ቤቱም የትምህርት ቤቱ ጥያቄ እንዳይፈጸም የእግድ ትዕዛዝ ተሰጥቷል። ሳንፎርድ ዓለም አቀፍ ትምህርት ቤት በተያዘው የትምህርት ዓመት ነው ክፍያቸውን የሚቀበለው በዶላር ወይም ክፍያው በሚፈጸምበት ዕለት ባለው የውጭ ምንዛሬ ተመን መሰረት እንደሆነ፣ ይህም ተግባራዊ የሚያደርጉ ተማሪዎች እንደማይቀበልና በእነሱ ምትክ ሌሎች እንደሚቀበል ማስታወቁ ነው ቅሬታ ያስነሳው። ትምህርት ኦብነግ ተቃውሞ በ12ኛ ክፍል ውጤት ላይ አቀረበ። የኦጋዴን ብሔራዊ ነጻነት ግንባር ኦብነግ ባወጣው መግለጫ የዘንድሮ የ12ኛ ክፍል መልቀቂያ ፈተና ውጤት አስደንጋጭ ሆኖ እንዳገኘው ነው ያሳወቀው። የሶማሌ ክልል ትምህርት ቢሮ ይፋ ባደረገው መሰረት በዚህ ዓመት ፈተና ከወሰዱት 16779 ተማሪዎች መካከል 462 ብቻ ማለፋቸውን ነው ኦብነግ የገለጸው። ይህም ፈተናው ያለፉት 2.7 በመቶ ብቻ መሆናቸው እንደሚያሳይ አስታውቋል። ባለፈው ዓመት በክልሉ ውስጥ 22883 ተማሪዎች ፈተናውን ወስደው ያለፉት ግን 263 ብቻ እንደነበሩ አስታውሶ ውጤቱ አሳፋሪ ሲል ነው የገለጸው። ግዕዝ ቋንቋ እየሞተ ነው፣ ግዕዝን ማስተማር የተማሪ ጊዜ ማቃጠል ነው አሉ ዶክተሩም። ዶክተር በድሉ ዋቂራ የአዲስ አበባ ዩኒቨርሲቲ ቋንቋና የሥነ ጽሑፍ መምህር የሆኑት በአንደኛ ደረጃ ትምህርት ቤት መስጠቱ እርባና የለውም ሲሉ ነው ለቢቢሲ አማርኛ የተናገሩት። ግዕዝ የሞተ ቋንቋ ነው የሚሉት መምህር በድሉ ይህንን ቋንቋ እንደ አንድ የትምህርት አይነት ከ3ኛ ክፍል ጀምሮ መስጠቱ እርባና የለውም ብለዋል። አንድ ቋንቋ የአፍ መፍቻ ተናጋሪ ከሌለው እና ከ25,000 በታች ተናጋሪ ካለው ሞቷል እንደሚባል የሚናገሩት መምህሩ ይህንን የሞተ ቋንቋ ከታች ክፍል ጀምሮ መስጠት የተማሪዎችን ጊዜ ማጥፋት እንደሆነ ነው የተናገሩት። ቋንቋ የመማር ወሳኝ ዓላማ ለተግባቦት እና ሕይወትን ለመምራት እንደሆነ የሚናገሩት መምህሩ ግዕዝ ለተግባቦት
ሆነ ህይወትን ለመምራት አሁንም ጥቅም ላይ የለውም ብለዋል። ሆኖም የግዕዝ ቋንቋ ጭራሽኑ በትምህርት መልክ መሰጠት የለበትም የሚል ግን አቋም የለኝም ብለዋል። የግዕዝ ቋንቋ በአዲስ አበባ ዩኒቨርሲቲ በጀርመንና በፈረንሳይ ውስጥ ይሰጣል የሚሉት መምህሩ በድሉ ቋንቋውን የሚሰጠው በግዕዝ ቋንቋ ምርምር ማድረግ ለሚፈልጉ ብቻ ነው ሲሉ ነው የገለጹት። የአዲስ አበባ ከተማ ትምህርት ቢሮ የኦሮምኛ ቋንቋ መምህራን ወደ ሌላ የስራ መደቦች እየተዘዋወረ መሆኑ ተገለጸ። የአዲስ አበባ ከተማ መስተዳደር ትምህርት ቢሮ ከዚህ ቀደም በኦሮምኛ ቋንቋ በመምህራን ስራ መደብ የቀጠራቸው መምህራን ወደ ሌሎች ስራ መደቦች እያዛወረ መሆኑን ነው የተገለጸው። እንደ መረጃ ምንጮቹ ከሆነ የኦሮምኛ ቋንቋ መምህራን ወደ ሌሎች ስራ መደቦች እየተዘዋወሩ የሚገኙት መምህራኖቹ ቀድሞውንም ሲቀጠሩ በቁጥር መብዛት ዋነኛ ምክንያት መሆኑ ነው የተነገረው። የአዲስ አበባ ከተማ መስተዳደር ትምህርት ቢሮ የኦሮምኛ ትምህርት ክፍል ማቋቋሙን ተከትሎ በአንድ ትምህርት ቤት እስከ 6 የሚደርሱ የኦሮምኛ ቋንቋ መምህራን እንዲቀጠሩ ተደርጎ የነበረ ሲሆን ሁኔታው የመምህራኑን ቁጥር ከፍ እንዳለ ምክንያት መሆኑም ተነግረዋል። ይህን ተከትሎ ነው በአዲስ አበባ ከተማ የሚገኙ ትምህርት ቤቶች በኦሮምኛ ቋንቋ በመምህርነት ተመድበው የነበሩ መምህራንን አሁን ወደ ሌላ የስራ መደቦች እየተዘዋወሩ ይገኛሉ የተባለው። የኦሮምኛ ቋንቋ መምህራኖች የአዲስ አበባ ከተማ የጸጥታ መዋቅርን እና የደህንነት ስራን ጨምሮ በሌሎች የተለያዩ የመንግስት ስራዎች እንዲመደቡ እየተደረገ እንደሚገኝም ነው የተገለጸው። ከዚህ በተጨማሪም በአዲስ አበባ ከተማ መስተዳደር ሰራተኞች ቅነሳ ባደረገባቸው የመንግስት መስሪያ ቤቶች እነዚህ የኦሮምኛ ቋንቋ መምህራን እንዲመደቡ ይደረጋል ነው የተባለው። የመደመር መጽሐፍ ዛሬ ተመረቀ። የማያልቀው የመደመር መጽሐፍ በተደጋጋሚ በተከታታይ እየተመረቀ ይገኛል። በጠቅላይ ሚኒስትር አብይ አህመድ የተጻፈው የመደመር መንግስት የተሰኘው መጽሐፍ ዛሬ ተመርቋል። ብዙዎቹ ጠቅላይ ሚኒስትሩ እጅግ ገራሚ ናቸው ይላሉ። ለመሆኑ በየትኛው ጊዜያቸው በየትኛው ወቅት ነው ይህንን ሁሉ መጽሐፍ በተከታታይ እየጻፉ የሚገኙት ሲሉ ይተቹታል። ለመሆኑ መደመር ከምንጋም ብለው ጥያቄ ያነሳሉ። በሚያሳዝን ሁኔታ ከፍተኛ የመንግስት ባለስልጣናቶች ይህንን ሀይ ማለት እንኳን ሳይችሉ ቀርተው በኃይል በግዳጅ የሀገሪቱ ገንዘብ አላግባብ እየወጣ እየታተመበት በተጨማሪም እንዲገዙ ይገደዳሉ ሲሉም ነው የተቹት። በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ በአሜሪካ ዜጎች ላይ ሊደርስ በሚችል በግፍ የመታሰር ስጋት ላይ ያተኮረ ያልተለመደና ጠንከር ያለ ማስጠንቀቂያ አወጣ። ኤምባሲው የጉዞ ማስጠንቀቂያዎች ወሳኝ ናቸው በማለት ነው ዜጎች የስቴት ዲፓርትመንት የጉዞ ማሳሰቢያውንም በጥብቅ እንዲከታተሉ ያሳስበው። የኤምባሲው መልእክት ከዚህ ቀደም ከሚሰጡት አጠቃላይ የጸጥታ ማስጠንቀቂያዎችም የተለየ እንደሆነ ታውቋል። በተለይም በመንግስት የሚጻፈው በግፍ የመታሰር አስፈጻሚ ትዕዛዝ መጥቀሱ ስጋቱን ከተራ ወንጀል ወይም ከሲቪል አለመረጋጋት የዘለለ መሆኑን ያመላክታል ሲሉ ለጉዳዩ ቅርበት ያላቸው ወገኖችም ገልጸውታል። ይህ የስቴት ዲፓርትመንት አስፈጻሚ ትዕዛዝ የአሜሪካን መንግስት ዜጎች ያለበቂ ሕጋዊ ምክንያት ከፖለቲካ ዓላማ ለሚያስሩ ሀገራት ምላሽ እንዲሰጥ የሚያስችል ሲሆን ይህም በማሰሩ ሂደት ውስጥ የተሳተፉ ባለስልጣናትም ላይ ማዕቀብ መጣል ሊያስከትል እንደሚችልም ነው የተገለጸው። የኢትዮጵያ ሁኔታ እና የኤምባሲው ስጋትን በተመለከተ ማስጠንቀቂያ የወጣው በአማራና በኦሮሚያ ክልሎች ያለው የጸጥታ ሁኔታ ባልተረጋጋበት መንግስት በአካባቢዎቹ ሕግ የማስከበር ዘመቻም እያካሄድኩ ነው በሚልበት ወቅት ነው። በእነዚህ ሁኔታዎች ውስጥ በተለይ የኢትዮጵያ ትውልድ ያላቸው አሜሪካውያን ዜጎች ወይም ዲያስፖራ ወደ ክልሎቹ ሲጓዙ በቀላሉ በተጠርጣሪነት ሊያዙ እንደሚችሉም ስጋቱን ኤምባሲው ገልጧል። የኢትዮጵያ መንግስት በምንም ጉዳይ ላይ ያለ ጦርነት መኖር አይችልም ሲል የአፍሪካን ኢንቴሊጀንስ በዘገባው አሳወቀ። ያለ ጦርነት መኖር የማይችሉ ያገዛዙ ከግድቡ ወደ ወደብ ከሚል ዘመቻ ወደ ኤርትራ ትንኮሳ ለመጀመር ኮማንድ ማቋቋሙ ነው በዝርዝር የተቸበት። የኢትዮጵያ መንግስት ለህዝቡ እድገትና ልማት ከመስራት ይልቅ በጦርነት ላይ አሁንም አተኩሮ እየሰራ ነው ሲል ነው የገለጠው። እናትና ልጅን ያስረገዘው ጉዳይ አነጋጋሪ ሆነ። በኢትዮጵያ ባህል እና እምነት የማይፈቀድና ውግዝ ነገር ቢሆንም ነገሩ ግን እናትና ልጅን ያስረገዘው ወጣት መነጋገሪያ ሆነዋል። ነገሩ እንዲህ ነው። እናት ሴት ልጇን ስለ ባሏ በተደጋጋሚ በነገረቻት መልካም ነገሮች ምክንያት ሴትየዋ በሰውየውን የማግባት ፍላጎት ያድርባታል። ልጅም ይህንን አውቃ ባሏን ከእናቷ ጋር ሼር ለማድረግ ተስማምታ ባሏን ሼር አደረገቻት። አሁን እናትና ልጅ ሁለቱም ልጆች ሊሰጡት በዝግጅት ላይ እንደሆኑም ከሱ ቤተሰብ በመመስረታቸው ደስተኛ እንደሆኑም ነው እንዲህ ሲሉ የተናገሩት። Husband and baby daddy
it's such a beautiful thing. It's not often that a mom and daughter are pregnant at the same time, let alone by the same man, but we wouldn't want things to be any other way. So when I found out that my mom was pregnant and by the same man as me, honestly it was unexpected because again, we weren't trying at all for a baby, but I don't think there was ever a moment in my mind where I was upset about it. It was pure joy and bliss for me, to know that I get to carry a baby alongside the woman who birthed me, and that our baby's going to share that, DNA from the same man. And, he's been so supportive and sweet, and I couldn't imagine things any other way now. I really crave the sweet and salty, and so, anything from potato chips dipped in ice cream to pizza drizzled with chocolate. I try to get Nick to... ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው ዜናዎች እነዚህ ሲመስሉ ነበር። በሌላ ዝግጅት እስከምንገናኝ ሰላም ጤና ይስጥልኝ ያልኩ የምሰናበታችሁ ዜናውን በማቅረብ እስካሁን ከእናንተ ጋር ቆይታ ያደረግኩት ዘውዱ መንግስቴ ነኝ። መልካም ጤና ይስጥልኝ።